ግብርናችን የመበልጸግ ተስፋችን ነው ይላል መንግስታችን። እኛም እንላለን ግብርናችን የመበልጸግ ተስፋችን ነው፣ የሀብታችን ምንጭ፣ የኢኮኖሚ ምንጭ፣ የምግብ ምንጭ፣ የስራ ዕድል ምንጭ፣ የዶላር ምንጭ፣ የተስፋ ምንጭ ነው ግብርና። ግብርና ምንድነው ከተባለ እዚህ ጋር የምታዩት ነው። እንግዲህ ምዕራብ ዘርፍ በርበሬ ወረዳ ምን እንዳለው ወርቅ በጓሮ እንቁ በጓሮ መኖሩን ያሳያል። ግብርና ዝም ብሎ ንግግር አይደለም። ባለፉት 6-7 ዓመታት በለውጥ ዘመን የተሰሩ ስራዎችም የኢትዮጵያን አንገት ቀና የሚያረጉ መንግስታችን ለግብራችን በሰጠው ትኩረት በተሰራው ስራ የመጡ ለውጦች አሉ፣ ውጤቶች አሉ። እዚህ የምናያቸው አፕሎች፣ እዚህ የምናየው ማር፣ እዚህ የምናየው ሮዝመሪ መሬቱ ትላንት ነበር፣ ሰውም ነበር፣ እኛም ነበር። ያልነበረው ሐሳብ ነው። አዲስ የለውጥ ሐሳብ አዳዲስ ለውጦችን በየመንደሩ ያሉ ጸጋዎች እንዲለሙ አርሶ አደሩ እንዲጠቀም የኢትዮጵያና የኢትዮጵያውያን አንገት ቀና እንዲል እጃችንን እኛ ኢትዮጵያውያን ለልመና ከመዘርጋት ለመርዳት የምንዘረጋበትን ጊዜ ለማፋጠን መንግስታችን ሰፊ ስራ እየሰራ ነው። ግብርናን አዘምሮ በዚህም ተስፋ የሚሰጥ ውጤት እየመጣ ነው። የተስፋ ብርሃን ማየት ጀምረናል። ይሄ የተስፋ ብርሃን ሁሉም ሰው ገብቶት ሁሉም ሰው ባለቤት ሆኖ ተባብሮ ተቀናይቶ ተናቦ መስራት ከተቻለ ድህነት ከእያንዳንዱ ቤተሰብ ቀይ ትወጣለች፣ ብልጽግና እውን ትሆናለች። እኔ ዛሬ እዚህ ግብርና ጽሕፈት ቤት ጓሮ ሲገባ የታዘብኩት ነገር አለ። ግብርና ስሙና ግብሩ መገናኘት አለበት። ሌላ ቦታ አትሄዱ። የመበልጸግ ተስፋ መኖሩን እዚህ ግብርና ግቢ ጓሮን እዩት። ግብሩ ይናገራል። ጓሮ ሁሉ ነገር አለበት። አፕሎ አለ፣ ጎመኑ አለ፣ ድንቹ አለ፣ ቲማቲሙ አለ፣ ሁሉም ነገር አለ። ስለዚህ ይሄ በየጓሮ ማለት ወርቅ ነው፣ ወርቅ ነው። ያ ወርቅ ግን ትንሽ አቧራ ለብሷል። አቧራውን ጠረግ እናድርገው። አቧራው እዚህ ውስጥ ያለ ነው። መስራት አለመቻል፣ አለማሰብ፣ የተሰጠውን ሐሳብ ተቀብሎ ተግባራዊ አለማድረግ። ስለዚህ ይሄንን መስራት ይሄ እንግዲህ እዚህ የ5-6 ዓመት ትሩፋት ነው እዚህ የምናየው። ነገ ከምዕራብ ዘርፍ በርበሬ ማር ኤክስፖርት ይደረጋል። የምን ማር? የአፕል አበባ ማር በከፍተኛ ዋጋ የሚሸጥ። ነገ ከምዕራብ ዘርፍ በርበሬ አፕል ኤክስፖርት ይደረጋል። ያመረተው አርሶ አደር ይጠቀማል። ኢትዮጵያ ደግሞ የኢኮኖሚ እድገቷን ከፍ ይላል። በኢትዮጵያ ኢኮኖሚ ላይ የራሱን ድርሻ ያበረክታል ማለት ነው። ዛሬም ይኸው ሮዝመሪ አዲስ ማምረት ጀምሮ ገና 3-4 ዓመቱ ነው። ኢትዮጵያ ዶላር እያገኘች ነው። አርሶ አደሩም ገንዘብ እያገኘ ነው። ኢትዮጵያም ዶላር እያገኘች ነው። ስለዚህ ይሄን ደምረን ስንወስድ ግብርናችን የመበልጸግ ተስፋችን ነው የሚለው ነገር በትክክልም እውን መሆን ጀምሯልና ለዚህ አርሶ አደሮች፣ አባቶች፣ ምሁራን፣ ወጣቶች ግብርና የእድገት የብልጽግና ተስፋ ነው የሚለው ጉዳይ ተጨባጭም ተስፋ ነው የሚለው ሁሉም ሰው ይዞ በእምነት ይዞ መስራት አለበት። ባለፈው አንድ ወር አካባቢ እዚህ ተዘዋውሬ አይቻለሁ። ባየሁት ነገር በጣም ተደስቼ ነው የሄድኩት። ብዙ ቀዮች አሉ፣ ብዙ ሰው ሊማርባቸው የሚገቡ ቀዮች አሉ። ግን ሁሉ ተመሳሳይ አይደለም። ሁሉም ተመሳሳይ ማድረግ አለበት። የሚመራው አንድ መንግስት ነው። ድጋፍ የሚያደርገው አንድ አይነት ባለሙያ ነው። ግን ሁሉም የአርሶ አደር ጓሮቻችን በአፕል፣ ሁሉም የአርሶ አደር ጓሮቻችን በነጭ ሽንኩርት፣ ሁሉም የአርሶ አደር ጓሮቻችን በሮዝመሪ እና በሌሎች ከፍተኛ ምርት የሚሰጡ ጉዳዮች ላይ በመሙላት አለባቸው። እንግዲህ ግብርና ለማዘመን መንግስት ከሚሰራው ስራ አንዱ አቅም ግንባታ ነው። ከአቅም ግንባታ አንጻር በተለይ በሰው ኃይል፣ በሎጂስቲክስ፣ መሰረተ ልማት በማቅረብ መሰረተ ልማት የምንለው ይሄ ነው። ግብርናን ለማዘመን የሚያግዝ የግብርና ምርቶች የግብይት ማዕከላት ዛሬ አሁን አይሳኮ ላይ የመረቅ ነው። እንዲህ አይነቶቹ አርሶ አደሩ ሳይጉላላ ጥራት ያለው ምርት አምራቹ ከሸማች በቀጥታ የሚገናኝበት የአርሶ አደሩም ምርት በጥራት ጥሩ ገበያ ማግኘት የሚችልበት እድል የሚፈጥሩ ናቸው። ምርታማነትን ለማሳደግ ትልቅ ሚና አላቸው። ስለዚህ እነኚህ መሰረተ ልማቶች እንግዲህ መንግስት ባመጣቸው የተለያዩ ፕሮግራሞች፣ ፕሮጀክቶች ተገንብተዋል፣ ስራ ጀምረዋል። እነኚህ የተገነቡ ተቋሞች የላቀ ውጤት እንዲያመጡ አንደኛ አካባቢ አስተዳደር፣ ሁለተኛ ባለቤቶቹ በደንብ መንከባከብ፣
መጠበቅ ወደ ዘላቂ ውጤት ማምጣት ያስፈልጋልና ለዚህ ሁላችሁም ባለቤት እንድትሆኑ አሁን በክልሉ ግብርና ቢሮ በምግብ ስርዓት ማጠናከሪያ ፕሮግራም የተሰሩ ስራዎች በተለይ ኢኒሼቲቮቻችንን የግብርና ማዘመን ኢኒሼቲቮቻችንን በግብርና ሴክተር የተቀረጹ ፕሮግራሞች ኢኒሼቲቮቹ መሬት እንዲደርሱ ውጤት እንዲያመጡ ያደረጉት አስተዋጽኦ እጅግ ከፍ ያለ ነው፣ የላቀ ነው። እነኚህ ይህን ፕሮግራም ለሚያስተባብሩ ለሚመሩ አካላት አንድ የእውቅና ብሰጡልኝ ደስ ይለኛል።